ያ ሁሉ እኔን ተንኮል አስቤ አይደለም ወይ ስልኩን ለመፈተሽ አይደለም። ስልኩ ፓተሩንም አውቃለሁ የኔንም ያውቃል። ግን እኔ ልጆች ምናልባት ሚሴጅ ልኮ ይሆናል ፎቶ ልኮ ይሆናል ብዬ ዳታ ስለምጠቀም ብር ሲያልቅብኝ ነው ዳታውን ልጠልፍ ብዬ ከፈትኩት ማለት ነው። እንደዛ ብዬ ዳታ ሼር ላረግ ነው የሚባለው። ዳታ ሼር ላረግ። እሺ ዳታውን ሼር ላደርግ ኢንተርኔቱን ሼር ላደርግ ነው የከፈትኩት። ከዛ ጠየቅኩት እንዲህ ብዬ በቃ አበትኩት። ጠየቅኩት ሌላ ሰው ቢሆን ኦኬ ችግር የለውም አብረን እየኖርን እንደዚህ ያደረክ ወይ ይሄ ሁሉ በደል የደረሰብኝ በሷ ነው ወይ ብዬ ተናገርኩት። ያ ሁሉ ድራማ አሁን መጣልኝ። ትጠይቀው አይ ብሎ በቃ አልፏል ሁሉም ነገር። በዛ ሰዓት አንቺ ስላናደድሽኝ ነው ከአበሾች ጋር ስለይሽ ነው ስለተናደድኩ ነው እንደዚህ ያደረኩት ምናምን ብሎ እንትን አለ። ተውኩት። እኔ በቃ መልስ ሄደናል እኛ ሀገር እነሱ ሀገር መልስ ሄደናል። እኔ በቃ አሁንም ሌላ ነገር ይመጣል ብዬ ተውኩት። ሰው እንትን ካለኝ ግግም አልልም እተዋለሁ። እዛ ሄደ እሱ ተመልሶ በአመቱ መጣ። እኔ እዚህ ሰፈር ነበርኩ። ያመኛል፣ ሆዴ ይነፋኛል። እዛ ኪንታሮት ነው ብሎኝ 4 ወር ወደ ሻሸመኔ ሄጄ እዛም ኪንታሮት ነው ብሎኝ ያንን መድኃኒት ተጠቀምኩ። እዚህ ደግሞ ምን ይላሉ የሱ ቤት የሱ ጓደኞቹ አርግዛለች ብሎ ለሱ ይደውሉለታል። ሁለተኛ ዙር በአመት መጣ። እርጉዝ ናት ሲሉ ማለት ነው። እርጉዝ ናት ሲሉ በአመት ሲመጣ እኔን እያየኝ ነው። እርጉዝ አይደለሁም። እኔ ግልጽ ነው። ሆዴ አበጠ። ሆዴ እንደዚህ ብዬ ሆዴን ክፍት አድርጌ ነው ለሴቶቹ ማሳየው። ቤተሰብ ጋር ሊሄድ አይሰጠኝም ነበረ። የሆነ ፕሮግራም የቤተሰብ ጉዳይ ተጠርቼ ድሮ የሞተ አጎቴ አሁን ሞቷል ብዬ ሄጃለሁ። ለምን ስለማይሰጠኝ መቅረት አልችልም ነበር። ያን ሁሉ እያደረኩ አሁን ድጋሚ ሁለተኛ ሲመጣ እኔ እርጉዝ አይደለሁም አየኝ። ከዛ ሐኪም ቤት ሄድ ንጹህ ነሽ ጤነኛ ነሽ መውለድ ትችያለሽ ነው የሚሉኝ። ውስጥ ያለው በሽታዬን አላዩም። እዛ እሱ ተመልሶ በአመት መጥቶ ሲሄድ ማለት ሁለተኛ ዙር መጥቶ ተመልሶ ሲሄድ እንትን አለ እህቴ ጋር ሄድኩ። እህቴ ጋር ምክንያት አድርጌ ሆዴ በጣም ያብጣል። ማታ ማታ አልተኛም። በቃ ያቃጥለኛል። የሶስት ሰው ሆድ ነው የሚያክለው ሆዴ። እዛ ሄድኩ። ሆሳና ሲሄድ ዝም ብሎ ክሊኒክ ሲሄድ አንቺ እስከ ዛሬ ድረስ የት ነበርሽ? 90 ቀን ብትቆይ ኖሮ ካንሰር ሊሆንብሽ ነበረ። ከባድ እጢ ያለብሽ አሉኝ። እሱ በሄደ በ14ኛ ቀን እኔ ኦፕሬሽን እንትን አገር ቤት ሄጄ ለኦፕሬሽን ቀጠሮ ያዝኩ። በዛ ሰዓት እኔ ላይ ብር አስቀምጦ ነበር። እኔ ይሄ ብር እኔ ጋር እንዳይሆን ያንተ የለፋው ቤት ነው የለፋው ብር ነው። ስለዚህ ባንተ አካውንት ይሁን። እኔ ልሞትም ልድንም እችላለሁ። ስለዚህ ብርህን ልመልስልክ ብዬ መለስኩለት። ከሞትኩ ሰደቃ ታወጣለህ ብዬ ማለት ነው። ብሩን መለስኩት። ለሕክምና አስቀምጬ መለስኩለት። አሳክሞኛል። አላህ ይስጠው። በጣም አሳክሞኛል። ሐኪም ቤት በጣም ዞር ያለው አላህ ይስጠው። ከዛ ኦፕሬሽን ሆንኩ። ኦፕሬሽን ሆኜ ትቼ መጣሁ። እዚህ ሲመጣ አሁንም በ3 ወር በ4 ወር ሐኪም ቤት ሄድኩ። ኦፕሬሽን ሆኜ በመጣሁ አሁንም ማመም ሲጀምር ማለት ነው። አዲስ አበባ መጥቼ ሐኪም ቤት ሲሄድ መሳሪያ አስገቡና ብረቱን ሲያስገቡ የማህፀን ብረት የውስጡ ስፌት ተፈታብኝ። እዛ ተሰቃየሁ። 9 ወር ሙሉ 8 ወር በሙሉ ደም ፈሰሰብኝ። እቺ ማትወልድ በቅሎ ናት ይሉኛል። አውቃ ማጸኗን እንትን አርጋ ነው ይሉኛል። ማይሉኝ ነገር የለም። አላህ ነው ያልሰጠኝ። መጣ 3ኛ ዙር መጣ። እንደዛ እያመመኝ ውጪ ማደር ጀመረ። አዳማ የስንዴ መጋዘን ከፍቻለሁ ይላል። ያድራል፣ ይመጣል። ጠዋት ልብስ ሊቀይር ብቻ ነው የሚመጣ። ቤተሰብ እምቢ አለኝ። ከዛ ሲሜን ሀታ ሀቡ የኔን ስም ይሄን አልች ስቃይ ችግር አብረን ያሳለፍ ነው። ክፉም ደጉም ሰው ሀገር ነው ያገኘሁት። ሲሜን ማን ብሎ ሴቭ ያደርግ ጥሩ ነው። ሴፉ ባሌ የኔን ስም
እዚህ ጋር እህቱን እያሳደግኩ ነው። ምንም ብር የለኝም። ያለኝን ለሱ መልሻለሁ እኔ ላይ አስቀምጠው። ከዛ መጣና ሸሚዝ ተኩሽ ያለ ተኮስኩ፣ ጫማ ጠረኩ፣ ሱፍም ተኮስኩ። ይሄን የራስ ሰርግ ሊሆን ይችላል አልኩት። አብረን እንሂድ ስለው የዱርዬ ሰርግ ትሄጃለሽ ወይ አለኝ። እና እሺ መቼ ነው የምትመጣ አልኩት። ከሳምንት በኋላ በዛው አገር ሄዳለሁ። የሆነ በመሬት ጉዳይ ነበረው ፍርድ ቤት ያዘው። በዛው እዛ ሄዳለሁ። እሱ ለካ ጫጉላ ቤት ውስጥ ከመጨረስ ነው። ከዛ ሄደ አገባ። አላውቅም እኔ በዛ ሰዓት እዛ ሊሄድ ነው አለ። ቀኑ ደርሶ ማንን አገባ? ሌላ ሴት ወይስ እዚህ ካታሪ ያላችሁ ሲማግጥብሽ ኢጃዛ ቤት የነበራትን ልጅ? ሌላ እዚህ ሰይድ ያሲን እኛ ሴት በህይወቱ ኦኬ። ሌላ ሴት ማለት ነው። ሌላ ሴት ነው። እዚህ ወንድሞቹ ጓደኞቹ ናቸው። የሱ ጓደኞች አብሮ አደግ። አንዱ አላህ ራሞ ሞቷል። እኛ ሀገር ሄዶ መልስ ሄዶ የመጡት ናቸው። አንዱ ደግሞ አለ ወላሂ ብላህ ረብል ከአባ መጥቶ ያቅም ዳያስፖራ ነው ብሎ ንካይ ታሰረለት ማለት ነው። ትዳር የለውም ተብሎ ነው እንትን ያለው። ከዛ እኔ ምንም አላቅም። አሁንም ሄደ እሱ ለሱ የሚያስፈልገው ነገር አርጌ ይዞ መሄድ ነገር እቃ አዘጋጅቼ ሄደ። ከዛ በኋላ በ10 ቀን በኋላ የሚመጣ ሰው አለ። ይሄን እቃ እዚህ ሰው ፈልጓል ይላል። ጩኮ ሰርቼ ሹሮ ሀታ እሷ እኔ በኦፕሬሽን ደም እያፈሰስኩ ቡና የማሽን ቡና ጠጣም 4 ኪሎ ቡና በእጄ ወቅጫለሁ። ሰው ፈልጎ ነው የማሽን ቡና የማይጠጣ ሰው ብሎ መቆጫ ከጎረቤት ለምኝ። ሌላ ጊዜ እቃ ስልክ በእንትን ነበር ለሰው ነው ብሎ አንቺን የገዛ ሚስቱን ኦፕሬሽን የተደረግሽ የታመምሽ ይሄን ሁሉ ነገር እንድታዘጋጅ ያደረገ ለማ ለዚህኛዋ በድብቅ ላገባት ሚስቱ ሁሉም ነገር አዘጋጅ። በርበሬው፣ ሹሮው፣ ሚጥሚጣው፣ ቂቤ፣ ማር ምንም ሳይቀር ማለት እሱ ላይ ራሱ አንቺ ለማን ነው ሰው ፈልጎ ነው ልሸጥ ነው። እዚህ ሰው ፈልጎ ነው። እኔ ጥቅም የሚገኝ መስሎኝ ነው። እሱ ጥቅም የሚያገኝ መስሎኝ ሀታ ብር በስነ ስርዓት አይልክልኝም። 10,000 ብር ይልካል። 5,000 ብር የቤት ኪራይ ከፍላለሁ። 2,000 ብር የእህቱ ትምህርት ቤት ከፍላለሁ። 3,000 ብር ነው ለኔ የሚተርፍ። እህቱ አብራሽ የምትኖር ናት ቤታችሁ? አዎ ትንሽ ናት። እሷም እናቷ ሞታለች። ያኔ የሱ እህት ናት፣ ትንሽ ናት። እዛ ሄደ 9ኛ ባገባ የእንትን ቀን የአረፋ ቀን በቪዲዮ ደወልኩ። በቪዲዮ ስደውል ራቆቱ ነው። ከሰላት መልስ በቪዲዮ ደወልኩና ራቆቱ ነው። የት ነው ያለው? ኢጃዛ ቤት ወንዶች ቤት ነው እንዴ? ወንዶች ቤት አላልክም እንዴ? የት ነው ያለው ስለው በኢድ ቀን ማን ነው የሚደውለው አለች። እሷ ማን ነው የሚደውለው በኢድ ቀን ስትል ጆሮዬ ላይ መጣ። ድምጿን ሰማሽ? ድምጿን ሰማሁ። ከ9 ወር በኋላ ማለት ነው። አግብቶ ካታር ነው እንዴ ያመጣት? እሱ ኢትዮጵያ አግብቶ እና እሱ ቀድሞ ሄደ፣ እሷ ከኋላ ሄደች። ለዛሬ እቃ ያዘጋጀሁላት እሱ ይዞት የሚሄደውን እቃ አንቺ እሱ ከኢትዮጵያ ወደ ካታር ሲመጣ ያዘጋጀሽው እሷ ቤት የሚገባ ነው። እኔ እኮ እሷ እዛው መስላኝ ነበረ። ከተጋቡ በኋላ እሱ ጥሏት የመጣ እዛ አስቀምጧት የመጣ ነበር ይመስለኝ። ቀድሞ ነው የላካት ወደዚህ አይደለም። እሱ ቀድሞ ሄደ፣ ለሱ ማዘጋጅቼ እሷ ስትሄድ ደግሞ ለሷም አዘጋጀው። ለሷም ሁለተኛ ዙር አዘጋጀው ከ10 ቀን በኋላ። አንቺ ያዘጋጀሽውን እቃ ለማን ሰጠሽው? እሷን በአካል ሄደሽ አየሻት ሰጠሻት ወይስ ሰው ላከሱ? ሌላ ጊዜ ኤርፖርት ሄጄ ነበር እቃ ምልኮ። የዛ ጊዜ ደግሞ ሞተረኛ ልኮ ነው እቃ የሰጠሁት። እንዳታቂያት ነው እንዳታያት። እሺ በሞተረኛ ነው ላኩ። የአረፋ ዕለት ስልኩ ጋር ነው ያቆምነው። ይቅርታ ስላቋረጥኩሽ። አረፋ ዕለት እንደዛ ማን ነው በዚህ በኢድ ቀን የሚደውለው ብላ እንትን ስትል አበጥኩ። እኔ ጋር እንግዳ ይመጣል፣ ወንድሜም ይመጣል፣ ሌላ ጎረቤቶቹም ይመጣሉ። ከዛ ከሰላት መልስ ይሄንን ስሰማ አበጥኩልሻለሁ። ከዛ ማን ነው እለዋለሁ።
አረ ጎረቤት ሄጄ ነው እና ማናት እኔን እንደዛ ምትለኝ አልኩ። እኔ ያችኛውን የመሰለችኝ እቺ በፊት የነበረችዋ እሷን የመሰለችኝ ከሷ ጋር አብሮ ያለው እዛ ለብሶ ምን ብሎ ውጪ ወጥቶ ደወለና እኔ በጣም ወደዋለሁ ጎማ ይብላኝ አለ። ጎማ ይብላኝ ሲል እውነት መሰለኝና ተውኩት። በቃ እውነት መሰለኝ ወላሂ ጎማ ይብላኝ። እኔ ሰው ቤት ነው ለአንቺ አይደለም ለሌላ ሰው ሲወራ ሰምተሽ ነው ተውኩት። እውነትም የበላ ነው የሚመስለኝ እኔ። አዎ እንዲህ ነው እንደምትወጃቸው ሲያውቁ እንዲህ ነው። ጎማ ይብላኝ ማለት መኪና ይግጨኝ ነው አይደል? ወይስ የአውሮፕላን ጎማ ነው? ጎማ ይብላኝ ማለት መኪና ይግጨኝ ነው። ጎማ ይብላኝ ሲልሽ አንቺ ደግሞ ጎማ ከሚበላው አመንሽው። አመንኩ። እዛ እንትን እንደዛ በዛ ተውኩት። እሱን ዘጋሁት። በፊት ማታ ማታ ይደውልልኝ ነበረ ከሷን ሳያገባ ኢትዮጵያ ሳይመጣ በፊት በቪዲዮ ያናግረኝ ነበር። ልክ ቤት ከገባ በኋላ ጠለባት ነው የሚሰራ። አይደውልም፣ ስልክ አይመቸኝም፣ ዘግቶ ነው የሚገባ። ቻው ደህና ደሪ ልተኛ ነው ወሬ አልፈልግም ብሎ ነው የሚገባ። ከዛ ዘጋለሁ፣ አልደውልም። እኔ ሲወጣ ብቻ ይደውላል። ቀጥታ ብሎክ ነው ስልኬ፣ ቀጥታ ብሎክ ነው። እሱም በኢሞ ብቻ ነው፣ ዋትስአፕም ሌሎቹም ነገር ብሎክ ነው። ከዛ እንደዛ ይው እኔ ለምን ብለሽ ጠይቀሽ አታርቂም? ለምንድን ነው በዋና ስሞክርኩ ብሎክ አድርገኸኛል ለምን ብሎክ አደረከኝ ብለሽ ጠይቀሽ ታውቂያለሽ? ጠለባት ስለሚሰራ በዛ ስትደውይ ይጠፋብኛል። ባት ዲሊቨሪ ነው የሚሰራው። ከዛ እንደዛ መስቀል ሄድኩ እኔ አገር ቤት። የሆነ አባቴ በጣም ታሞ ነበረ። ሄድኩ እኔ እሄዳለሁ። ቤተሰቡ ወንድሞቼ እንትን ሲሉ አሁን መራቅ አልፈለኩም። ተጠርቼ በግድ ከዚህ መኪና ይሄድ ነበረ፣ የሚሄድ መኪና ነበር። ከነሱ ጋር አብሬ ሄድኩ። እዚህም ብቻዬን ስላለው ልጅ እህቱንም ይዤ ሄድኩ። እህቱንም ይዤ ትቼ ስመለስ በመጣ ሁለተኛ ቀን ሊሆነች ልጅቷ ቆጮ አምጪ ብላ ወደ ሰበታ ይዤ ሄጄ ነበር። እሷ ቤት ተቀምጬ እያለሁ ቪዲዮ ይላካል፣ የሰርግ ቪዲዮ ቤሎ ምኑ ይላክልኛል። ከዛ ማነሽ ሳልኳት አንቺ የአብዲ እህት የከሌ እህት አይደለሽ እንዴ አለችኝ። አዎ አልኳት፣ ነገሮቹን ለመቀበል ማለት። እሷ ለካ አውቃ ነው። ተጣልቶ ንካ ወርዶ ኢትዮጵያ መጥታለች እሷ ስሜን ሳይቀር ያለችበት የሱ እህት ስም እንትን ሰፈሩ ሳይቀር ሁሉም ነገር ነግሯታል። እዛ እንዲህ አለች። እንደዚህ አግብቼ እንደዚህ አይነት ቀን ሱፉም አንድ ነው፣ ለኔ መልስ የተገዛ ነው። ሁሉም ነገር አንድ ነው። ሚዜዎቹም እኛ ሀገር መልስ የሄዱ ሚዜዎቹ ናቸው ማቃቸው። አብሬ እነሱ ግቢ ስንት ጊዜ ኖርኩ ነው። እዛ አበድኩ ወላሂ። ከሰበታ እስከ አለም እንትን ዋስ ድረስ እንዴት እንደመጣሁ እኔ አላውቅም። እዛ ስጠይቅ ሆኖ ነበረ፣ አንቺ ስላልወለድሽ ሆኖ ነበረ፣ ግን ያንቺ እንባ ስላለ ትቻለሁ፣ ንካ ወርጃለሁ፣ አገሯ ገብታለች አለ። እዛ ሊሆን ይችላል ብዬ እሱንም ተውኩት። ሰው አስታረቀን፣ ተውኩት ትቼ። አሁን እኔ ከኔ ደም ሲፈስ አሁን ያ የውስጡ ስፌት የተፈታ ደም ይፈስብኝ ነበረ። ፎቶ አንስቼ ላኩለት። እኔ ለወንድም ያላኩም፣ ለእህቶች ያላኩም፣ ለአባት ያላኩም። ከሁሉም ነገር ባል ነው የሚበልጥብሽ አይደል? ፎቶ ነው ላኩት። ደም ይሄ እንደዚህ እየፈሰሰ ነው። አንቺ ካሁን በኋላ ካንሰር ይዞሻል፣ ሰው አትሆኝም፣ እንደ እከሌ ነው ምትሞቺ። ለታመመ ደም ለሚፈሰው እንዴት እንደዛ ይባላል? እዛ በ12 ዓመት የተከሰተ ነገር እኔ የሆነ ነገር ስናገር ያንን ነገር መጥቶ ይሰድበኛል። ከዛ ናሴ ላይ ንካ እሺ ሀቄን ስጠኝ አልኩት። 9 ዓመት ድንጋይ ቀልቤ ያለው አለ።
እኔ ድንጋይ አይደለሁም ወልጃለሁ፣ አይቻለሁ። እሱ ከዛችኛውን ጋር 10 ወር ነው 9 ወር አብሮ ኖሮ አልወለደም። እሱን አላህ ነው የሚያውቀው። እኔ ፈራጅ አይደለሁም። አላህ ነው የሚያውቀው የኔ ችግሩን የሱ ችግሩን እሱ አልፈርድበትም። እሱ ምን ያቺን አስረግዟል ነበር ያስረግዛል። እሱ አንቺም መውለድ አንቺም መውለድ ትችያለሽ። ያቺ ማስረጃ ፈልጋ ኢሞ ላይ ቮይስ ልካን ነበር። ያቺ መጀመሪያ እናንተ ኢጃዛ ቤት ያለችው አብራ የማንገጣችሁ ከሱ ጋር የባንጋሊ ነው አለ። የባንጋሊ ነው የኔ አይደለም አለ። እሱ ነው ያለ። ፈጣሪ ነው የሚያውቀው። እሱን እኔ አልፈርድም። እሱ ላይ እኔ ፈርድ መስጠት አልችልም። አላህ ነው የሚፈርደው። ከዛ ሀቄን ስጠኝ ስለው 9 ዓመት ድንጋይ እሺ ወዴት ልሂድ? ከፈለሽ ከፍሪ በረንዳ ውጪ። እንደዚህ አይነት ልጆቹ ያው ስም አልጠራ እንደዚህ አይነት ልጆች ጋር እነሱ ይላኩልሽ ከነሱ ቤት እነሱ ያሉልሽ አይደል? እንደዚህ አይነት ልጆች ያለባት የተወለዱ ማለቱ ነው። ገብቶኛል። ቃሉ ሚዲያ ላይ መጠንም ያውቃል። እሺ እኔ ከዛ እቺ ሴትዮ አከራዬ ለኔ ጥሩ ናት። ታለቅስ አብራ የምታለቅስ ናት። ቤት ገዝታ ወደዚህ ልትመጣ ነው። እኔ ጨለመብኝ። ቤት ኪራይ የለኝም፣ ምበላው ራሱ የለኝም። ወደ አንፎ ልትመጣ ቤት ገዝታ ማለት ነው። አንቺን እዚህ ጨለማ ላይ አልጥልሽም ይዤሽ ነው የሚሄደው ብላ ወደ አንፎ እቃዬን ጭና ወደ አንፎ መጣ። ከዛ በኋላ እሱም አባትዮ መጡ። አባትዮ ልጅቷና እቃውን ሊወስዱ ሲመጡ ልጅቷ እምቢ አለች። አልሄድም ብላ እምቢ አለች። የእሱ የእህት ልጅ የምታሳድጊያት እህቱ ትንሿ እህቱ። ኦኬ እሺ። አልሄድም አለች። በ6 ዓመቷ ነው እኔ ጋር የመጣችው። አሁን 13 ዓመቷ ናት። አልሄድም አለች። የታፈነ ድምፅሽ እየራቀ ነው። ትንሽ ቀረብ እህቲ እንትን እኔ ጋር የመጣችው በ6 ዓመቷ ነበር። አሁን ይሰማል። ቆንጆ ነው። አሁን ይሰማል። ቆንጆ ነው። በ6 ዓመት ነበር የመጣችው። ወደ አሁን 13 ዓመቷ ነው። ከዛ አባትዮ አንቺ ውጪና ሌላ ሀገር ስሪ፣ አንቺ ወደ ሳውዲ ሂጂ፣ እኔ እንትን እሱም ኳታሪ ስራ፣ ከዛ በኋላ ሰርታችሁ ከ2 ዓመት በኋላ ትመጫለሽ አሉኝ። እኔ እኮ እያመመኝ ነው፣ ደም እየፈሰሰብኝ ነው ስል እዛ ስትሄጂ ተውሻል አሉኝ አባትዮን። ከዛ እኔ አልሄድም አልኩ። እሺ እቃውን ስጭኝ አሉ። ይዤ ልሂድ እዛ ላስቀምጥ፣ እዚህ የቤት ኪራይ ለምን ትከፍያለሽ አሉኝ። እኔ አልሰጥም፣ እሱም ንካ ወርዷል። ስለዚህ ልጅቷን የሚወስዷት ከሆነ ይውሰዷት፣ እኔ ፈጣሪ እንዳደረገኝ እሆናለሁ፣ ሰው ቤትን ገብቼ እሰራለሁ፣ ጤና ብቻ ይስጠኝ አልኩ። እዛ እሳቸው ልጅቷ ሊወስዷት ልበሽ ስሏት እምቢ አለች። እኔ ወገብ ላይ ተጠምጥማ ማልቀስ ጀመረች። እኔ ከበላሁ ትበላለች፣ እንደዚህ እያለቀሰች ለምን እኔም እናት አጥቻ አይቻለሁ። እቺ ደግሞ ሕፃን ናት፣ ትምህርት አያስተምሯትም። አሁን እዛ ቢወስዱ ከብት እረኛ ነው የሚያደርጉ ብዬ እኔ ለፍቼ ጎበዝ ተማሪ ናት፣ ጎበዝ ተማሪ ከትምህርት ቤት አንደኛ ነው የምትወጣው። አልቻልኳትም፣ ለምን ስላሳደግኳት። እዛ እምቢ አሉ። እሳቸው ሄዱ። ከዛ ቀን ጀምሮ ይኸው ዛሬ መስከረም ውስጥ ነው መስከረም 7 ነው ምናምን የመጡት። እስከ ዛሬ ድረስ ልጅቷን ደውሎ አባትዮ አላናገሯትም፣ እህቶቿም አላናገሯትም እስከ ዛሬ ድረስ ማለት ነው። እቺ ልጅ እኔ ባዳ ነኝ፣ ትብላት፣ ትጠጣ፣ ልምታት፣ ልጥላት፣ ምን ትሁን መጥቶ የሚጠይቅ ሰው የለም። ልጅቷን ማለት ከኔ ጋር ነው ያለችው። እዛ ለእሷ ዩኒፎርም የሚሆነው ነገር ሰአጥቼ እንትን ኒዛም ጋር ኒዛምን በእንትን ቲክቶክ አያለው እሱ ጋር ደወሉ። እሱ ጋር ነገርኩት የኔን ታሪክ እንደዚህ 2 ሰዓት ሰማ። እኔ አልረዳሽም፣ የልጅቷን ዩኒፎርም ግን እረዳለሁ፣ ግን ሚዲያ ላይ ውጭ ያለ ልጆች ያያሉ። ነገ ልጆች ቢያዩ እኔ ምንድን ነው የምሆነው? ችግር የለም ከለላ ይደረጋል አሉኝ። መስኮት ቱብ ላይ ወጣ። ሰው እርቦኝ ነበር፣ ምግብ እርቦኝ ነበር። ቤተሰብ ጋር ርቄ ያለው የራቁት ምክንያት አለኝ። ደህና ቤተሰብ አለኝ። ደቡብ አፍሪካ እህቶች አሉኝ፣ ወንድሞች አሉኝ፣ ግን አንገናኝም።
ለ12 ተወልጄ ብቻዬን ስሆን ጨለመብኝ። በቃ እንደፈለግኩ አልንቀሳቀስ፣ እንደፈለግኩ አልሰራ። ከዛ እሱ ጋር ቀርቦ መስኮቱ ላይ ወጣ። ከዛ ብዙ ሰዎች አልሐምዱሊላህ የጎደለኝን ሞሉልኝ። እኔ ደግሞ ስሰራ ከድብርቱ ስወጣ ይተወኛል ብዬ የፀጉር ቤት እቃ የሰጡኝን እንዳለ ገዛሁ። የፀጉር ቤት እቃ ገዝቼ ከዛ አመመኝ። አሁንም በቃ ሲያመኝ በቃ እንደዚህ ሳለስ በውስጥ አንድ ልጅቷ ደወለች እና መሲጋ ግቢ፣ ሸገርንፎ ላይ ግቢ ያሳክሙሻል አለችኝ። ሸገርንፎ ላይ ሄጄ አሳክሙልኝ፣ ደህና ሐኪም ቤት ኮሪያ ሆስፒታል። እኔ ምንድን ነው ልጆችን አላቀፍኳቸው፣ ሽታቸው ምን እናላቅም። አይናችሁን ዛሬ 18 ዓመት ነው አፍሪካን ያስጠራል ነው የሚባሉት። በፌስቡክ ነው ማገኛቸው፣ ፎቶ ነው ማያቸው። እነሱን ሳላይ ብቻ እንዳልሞት ልጅ ይናፍቀኛል። ልጅ ወጣለሁ። አፉ በሉኝ፣ አልቻልኩም። አፉዬ አሁን ኦፕሬሽን ሆኛለሁ። ወደ 50 ምናምን ቀን ነው ድጋሚ ኦፕሬሽን ሆኜ ሆዴ ላይ ከለላ ተደርጓል። ደም በሳምንት 3 ቀን ነበር የሚጠረገው። ለ90 ቀን ተብሎ ሆዴ ውስጥ ፕላስቲክ አለ። ውሃ ጠጪ። አልቻልኩም። በጣም ያመሻል። ውሃ ጠጪ ፕሊዝ። የኔን እድል አይስጣችሁ፣ በዘር ማንዘራችሁ አይድረስ። የያዛችሁት ነገር ሁሉ እኔ ሴት ልጅ ተደፈረች ሲባል እኔ በሽተኛ ነው መሆኑ አለቅሳለሁ። አፉ በሉኝ፣ የረበሽኳችሁ። ኧረ በፍጹም አትሽ፣ ይውጣልሽ፣ ምንም ችግር የለውም፣ ይቀልሻል። ኢትስ ኦኬ። ስለኛ አትጨነቂ። አንቺ እንዳልሽ እንጂ እኛ ችግር የለውም። አልሐምዱሊላህ ሰው ጥሩ ነው። ለሰው አብሮ የተወለድኳቸው በጣም ባዳ ዘመድ ሆኖልኛል። ገብቶሻል? አልሐምዱሊላህ። ልጆችሽን ለማግኘት ምን ጥረት አድርገሻል? በቫይበር ደውሉልኝ ነበር። አሁን ሴቷ ወንዱ መስከረም ላይ ነው የደወለልኝ። ሴቷ አመት አልፏታል። ያው እንግሊዝ ከዚህ አገናኙኝ ብዬ ሚሴጅ ጻፉልኝ ብዬ ኢሜል ሲያደርጉ የራሳቸው ችግር ነው የሚያቀርቡት። አንዳንድ ሰው አለ፣ የሰው ደግ እንዳለም የሰው ክፉም አለ። እዛ በኋላ የሆነ ጊዜ ፔስታል ላይ ሽንኩርትና ቲማቲም አድርጎ ቪዲዮ አንስቶ ሄዱ። ስልክ ደግሞ ከዛ የተላከው ለራሳቸው አድርጎ ለእኔም ፍሌክስ ስልክ ገዙልኝ። በዛ እኔ ውሸት አማርጋኝ ወይም እኔ ቤት ውስጥ ያለው እቃ አይቶ እሷ ተመችቷታል ምናምን ብሎ ይንገሯትም ምን ይበሏትም አላውቅም። ከዛ በኋላ እንትን አለች። ለማን ነው አንቺ መጀመሪያ ልጆችሽን ለማግኘት ማንን ነው ኮንታክት ያደረግሽው? መጀመሪያ ራሳቸውን እኔ እዚህ ሰው ኮንታክት አድርጌ ነበር ኢሜል እንዲጽፉልኝ፣ እንግሊዝኛም ስለሚከብደኝ። ያሳደገው ድርጅት አልፈረሰም እስካሁን አለ? ያሳደጋቸው ድርጅት የተረከባቸው የለም። ግዳይ ህጻናት ማሳደጋ የለም። ፈርሶ ነው። ፈርሶ ይሁን ምን ይሁን አላውቅም። እነሱን እኔ ስልክ አለኝ እኮ ስልክ አለኝ። ኦኬ እሺ። ከዛ እንዴት ነው በምንኛ ተግባባላችሁ? ልጆችሽ አማርኛ ይችላሉ? አይችሉም። የተመጡ ትንሽ ያው ደህና ናቸው ምናምን አለ። የት ሀገር ነው ያደጉት? ወንዱ ቺካጎ፣ ሴቷ ካናዳ። በጣም የወርቅ ተሸላሚ ነው በሙዚቃ። ተለያይተው ነው አንድ ቤት አላደጉም? ወንድምና እህት ሌላ ቦታ ነው ያደጉት? ሌላ ቦታ ነው። አንዱ ለሌላ ፋሚሊ አንዱ ለሌላ ፋሚሊ የተሰጡት መንታ ሆነው? አዎ። እና ይተዋወቁማ? ይታወቃሉ። እቺ ወንዱን የወሰደችው ሴቷን ፈልጋ አገኝታለች። እሷ ናት ለእኔ ራሱ አድራሻ የሰጠችኝ። ካደጉ በኋላ ነው ተፈላልገው የተገናኙት እንጂ አብረው አላደጉም። እሺ። ግዳይ ሞታለች እያሉ ነው። የድርጅቷ ባለቤት እኮ እሷ ስትሞት ተዘጋ ማለት ነው ድርጅቱ። እኔ እንጃ፣ እኔ አላውቅም። በቃ በዛ ሰዓት ሲሄድ
ትራፊ ብር ተሰጣት ነበረ። ልጁን ስትወስድ አግዣት ስራ አስገቢያት ብላ ልጁ እስከሚሄድ ድረስ ደህና ነበር። ሴቷ 6 ወር ደርሳል። 6 ወር ኢትዮጵያ ደርሳ ነበር። ላጠባት ሲሄድ ሲሄድ እንትን ይሉኝ ነበረ። ምንድነው ልብስ ቀይሪ። እኔ ጡት አላጠባሁም። አቅፊያት ነው ትቼ እመጣለሁ። ልታጠባ ተብሎ ነው የምገባው። ልብስ ቀይሪ፣ በደንብ አትቀፊያት፣ ትንፋሽሽ ናት፣ የራስሽ ልጅ ከሆድሽ ያወጣሽው እኮ ፈርመሽ ነው አይሰጠሽው። አንቺ ፈርመሽ ከሰጠሽ በኋላ እኮ መብት አይኖርሽም እነሱ ላይ። ፈርመሽ ነው ይሄድ ነበረ 6 ወር ድረስ በየ3 ቀኑ እየሄድኩ አያት ነበረ። በዛ ሰዓት አያስጠጉም። ያኔ 13 ዓመትሽ ነው ስትደፈሪ 12 ዓመትሽ ነበር። እንጂ 13 ዓመትሽ ነው። የ13 ዓመት ሆነሽ ምንም አታውቂም። ስለዚህ አንቺም አይደለሽም የወሰንሽው፣ የአካባቢው ሰው ነው የወሰነው። የኖርሽበት አካባቢ ሰው ነው ፈጥ ብሎ የወሰነው። አንቺ ልጅ አንቺ አልወሰንሽም፣ እነሱ ናቸው የወሰኑት። እነሱ ወስደው ሰጡ። ግን አንቺ እየሄድሽ ታያቸው ነበር እስከ 6 ወር ድረስ። 6 ወር ድረስ ከኢትዮጵያ አልወጡም ነበር። አልወጣችም፣ ሴቷ አልወጣችም ነበር። ወንዱማ 2 ወር ከሆነ በኋላ ነው የወጣ። የ2 ወር አራስ ሆኖ ነው ወንዱ ለፈረንጅ የተሰጠው። እሱ የሄደ እኔ ጋር ከኔ ሄደ በ16 ቀኑ ነው። ግን ከኢትዮጵያ ሲወጣ በ2 ወር ሊሞላ ትንሽ ቀን 2 ወር ሊሞላ ነው። ሴቷ 6 ወር ቆይታለች። 6 ወር ቆይታ ነው ሄደችው። ከዛ አንቺ አድራሻቸውን ከድርጅቱ ፍለጋ መጣች። ሴትዮዋ መውለድ አትችልም ነበር። የኔን ልጅ በወሰደች በአመት ወለደች። ከዛ ወለደችና ኢትዮጵያዎች እድለኞች ናቸው ብላ እኔ 3ኛ ዙር ነው የኔን ቤተሰብ ያገኘችው። ከሲዳማ እህትና ወንድም ከአንድ ቤት ውስጥ ወስዳለች። እኔን ፍለጋ እኔን ስታጣ ማለት ነው። እኔን 3ኛ ዙር ላይ ስትመጣ ኮቶቤ ላይ ላይ ማስታወቂያ ተለጠፈ። ሲለጠፍ ወንድሜን ፀሐይ ለማፈለቀ ሲባል ወንድሜን አገኘችው። ታናሽ ወንድሜ አግኝታ እስከ ሆሳና ድረስ ሄዳለች። ገጠር ድረስ የሆሳና ገጠር ድረስ ማለት ነው። በዛ ምክንያት ነው ያገኘኋት። እሷ ናት ፈልጋ ያገኘችው እንጂ እኔ ምንም መልክ አላልኩም ነበረ። እሺ፣ እሷ ናት ፈልጋ ያገኘችሽ። ልጇ ታዋቂ ነው እያሉ ነው ኮመንት ላይ። ታዋቂ ነው። ፎቶ እንዴት እንደሚሆን አላውቅም፣ አሳይሻለሁ። በጣም በሙዚቃም በምንም ወርቅ ተሸላሚ የሚዘጋ ነገር እንዳት ማለት አሳይ ፊትና ኖርማል። እስቲ ታውን ትገድግሪ ጋላሪ ስለተሰው ይሄ ነው ልጅሽ። ፊቱ አይታይማ። ፊቱን ስላላየ ነው ማወቅ አንችልም። ሙዚቀኛ ነው፣ ፒያኖ ተጫዋች ነው። በሁሉም ነገር ያኔ ተሸላሚ ነው። አፍሪካን ያስጠራል ነው የምትለው ሴትዮዋ ማለት ነው። ግን እኔን አታቀርበኝ እንትን አለኝ። ትንሽ ነው የሚያሳየው። ውስጥ ጋለሪ ውስጥ እምቢ አለኝ። እኮ ሁሉ ብቻ ነው። ሌላ ፎቶ አለሽ ፊቱ የሚታይበት? አለኝ። ወጥቼ ተመልሼ ልግባ ሽትስ እንትን ብዬ እሺ፣ ችግር የለውም። እሺ፣ እናፋልግሻለን። ዶንት ወሪ። ግን እኮ ኦልሬዲ ታውቂያለሽ። አልጠፋም እኮ አለ። ግን ሴትዮዋ ፈቃደኛ አይደለችም ወይስ? እሱ እኮ ትልቅ ነው አሁን 18 ዓመት አልፎታል። ራሱ መወሰን ይችላል እኮ። ፋሲካ ቀን 18 ዓመት ሞሉ። ከፌስቡክ ነው ያወረድኩት። የሚሸለመውም ምኑን ከፌስቡክ ነው። ያኔ እኔ ጻፉልኝ ብዬ የሰጠኋቸው ሰዎች ከዚህ እነሱ ምን እንዳሉ አላውቅም። ገብቶሻል? ስራ ምከፍትልሻለሁ ብላ ነበረ፣ አልከፈተችልኝም። ስደውል ብዙ ጊዜ አሁን ቫይበር ላይ ሹት ስክሪን አድርጌ ያሳይሻለሁ። ብዙ ጊዜ ፕሊስ ኮልሜ ብዬ ጽፋለሁ፣ የምናደርጋለሁ። ስደውል ይጠራል፣ ቪዚት አድርጓለች እኮ። ሱቅ ከፍትልሻለሁ ብላ ያለችሽ በማን በኩል ነው? የነዛ ሽንኩርትና ብር ተልኮ ስልክ ከዚያ የመጣ ስልክ ለራሳቸው ወሰዱና ለኔ ኢንፍሌክስ ስልክ አመጡልኝ። ከዚህ ገዝቶ ማለት ነው። ከዛ ብር ተልኮ በነሱ በኩል ተልኮ ነው መሰለኝ። ማን ላከው? ፈረንጇ የቺካጎ ያለችዋ ስልክ ከዛ ልካ ማለት ነው። እዚህ ሰጥተናል ብሎ
ቪዲዮ አድርጎ ሽንኩርትና ቲማቲም ኩርቱ ፔስታል አድርጎ ፎቶ ቪዲዮ አንስቶ እኔ ስለዚህ ስለ ሚዲያም ይሄን ነገር አላውቀውም። እኔ እንትን አላገነዘብኩም። ያው ትረዳለች እንትን አትልም ብዬ ነበር። ከዛ በኋላ ተቀየረች። በቃ ምጠይቃት ነገር ሁሉ በቃ ሌላ ሰው ለመስጠትም ፈራ። እነሱ ናቸው እንትን ያሉት ማለት ነው። ስሙ ማን ነው? ተቀይሯል። ስሙ የፈረንጅ ሆኗል። ማሙሽ ስሙ ማሙሽ ነው። በቃ ማሙሽ ስም አውጪ ሲባል እኔ ትንሽ ነኝ ማሙሽ አልኩ። አይደለም እናቱ ፈረንጇ ቀይራለት ከሆነ በሁለቱ ቀየረች። ማሙሽ ሮጋን ነው የሚለው። እኔ በአባቴ ስም ነበር ያስመዘገብኩት። በአባቴ ስም ነው ያስመዘገብኩት። የአሜሪካን ሀገር ያለውን መታወቂያ ስላላየሽ ስሙ ፓስፖርት ላይ ምን ይሁን ምን አታውቂማ። አለ ፌስቡክ ላይም የሽልማት ሲያር ማሙሽ ሮጋን ነው የሚለው። ማሙሽ ሮጋን ነው የሚለው አይቻለሁ። ቪዲዮ ላይም ሲሸለምም በቃ እናትየው ምንድን ነው መልሱ? ልጄን አገናኝኝ ብለሻታል ወይንስ እሷ ቃል የገባችልሽ ሱቅም እንድትከፍትልሽ ስራውን ልትከፍትልሽ ብቻ ነው ቃል የገባችልሽ ወይስ ልጄን አገናኝኝ ላናግረው ብለሻት ታውቂያለሽ? እኔ ጽፌ ያለው በሰዋት ጽፌ እኔ ያመኛል ግን አንድ ጊዜ መጣችሁ ለሁለት ቀን እኔ እቅፍ አድርጌ ስሜ ከዛ በኋላ ትወስጃለሽ አልኳት። ለመንኳት። እኔ እያመመኝ ነው ሳልሞት ልጅና ሳየኛል። በምንኛ ለመንሻት አንቺ? ሰው ባስተርጓሚ በማን ጽፌ ያለው እና እኔም ትንሽ እችላለሁ ትንሽ ያኔ። ከዛ ምን አለች? እሱን ሰምታ ሴትዮዋ እሺ ነው የምትለኝ አምሲ ነው የምትለኝ። አምቲንክ ትለኛለች። በቃ አሎ ትለኛለች። ኦኬ ሴትዮዋን እንዳናገርልሽ ከፈለግሽ እኔ ላናገርልሽ እችላለሁ። እሺ በውስጥ ስልኳን እልክልሽ። ያንቺን ስልክ ትልኪልኝና እኔ እና አንቺ በስልክ እናወራለን። ያንቺን ስልክ ለሃኒ ላኪላት። አየሽ ሃኒ ፋሽን ኦሬንጅ ፕሮፋይል ይታይሻል እዚህ ጋር ከኔ ፎሎ አርቂ ሃኒ ፎሎ አንቺ ሃኒ ከዛ ስልክሽን ሰጠኝና ፎሎ እና ላኪው ቁጥሩን። ሁላችሁም ባላችሁበት ዱአ አድርጉልኝ። እነሱ ሳላይ ብቻ እንዳልሞት ዱአ አድርጉልኝ። እሺ ሴቷስ? እሺ ስለ ወንዱ ነገርሽን፣ ሴቷስ ታወራላችሁ? አመት አለፋት። እሷም ስልኳንም ሰጥቶኝ ነበረ። አመት አለፋት። ማን ሰጠሽ ስልኳን? ማን ሰጠሽ የሴቷን ስልክ? ሰው ያሳዳጊዋ ሰጥቶኝ ነበረ። ሎንግ ታይም ይላሉ ቫይበር ላይ። ቫይበር ነው አይጠራም። ተጠቀሚው። እነሱ ቫይበር ነው የሚጠቀሙት። ቫይበር ነው የሰጡኝ። በቫይበር ነው እንጂ በሌላ አይወጣም። ኢሞ ዋትስአፕ አይያታለው። እሺ አሁኑኑ ትጻፍ ሳትወርድ በኋላ እንዳይጠፋብኝ። አይ ብላሻለሁ። አሁን ጻፊላት ሳትወርጂ። እሺ ቆይ ሴቷ ስሟ ማን ነው? ስሟ አልተቀየረም የሴቷ? እዚህ ረቂቅ ተብላ ነው። ረቂቅ። እሺ እዛስ ነጮቹ ማን ብለው ሰየሟት? ካናዳ ሴቷ ዛሪያ ፖል ብለው ቀይረውታል ከረቂቅ። እሺ ታዲያ አሁን እሷ መንታ ስለሆነ ያው እሱ 18 አመቱ ከሆነ እሷም 18 አመቷ ነው ማለት ነው። እሷስ ምንድን ነው የምታደርገው? እየተማረች ነው። እንትን ካሸሪ ናት። ሬስቶራንት አለ ካሸሪ ናት። የዛሬ አመት ማለት ነው። ካሸሪ ናት። በትርፍ ሰዓቷ በጣም ትልቅ ናት። እኔ ቁመቷ ከኔ በላይ ነው። ገብቶሻል? ያኔ ትሰራለችም፣ ካሸሪነት ትሰራለች። ሲመጡ ልጆችሽ ብትገናኙና ጥያቄያቸው ኦኬ እስካሁን ድረስ 18 አመት እስኪሞላን ድረስ ለምን አላፈላለግሽንም? ለምን እስካሁን ልታገኝን አልሞከርሽም ቢሉሽስ? ምናልባት ማግኘት ያልፈለጉት ወይ ተቀይመው ከሆነ ለምን ታዲያ? እሺ ገብቶናል። እናታችን በ12 አመቷ ተደፍራ በ13 አመቷ ወልዳን ለእርዳታ ድርጅት ለአሳዳጊ ድርጅት ሰጠችን። ከዛ በቃ በሁለት ወራችን ወንዱ በ2 ወሩ ሴቷ በ6 ወሯ ካናዳ እና አሜሪካ ተሰጡ፣ አደጉ። አሁን ስናድግ ለምን ፈለገችን? ለምንስ እስከዛሬ ድረስ 18 አመት ሙሉ ለምን አላፈላለገችንም? የሚሉትን ለምን አላፈላለግሽም ብለው ቢጠይቁሽ ጥያቄ ምን ትመልሽላቸዋለሽ? ለምን የኔ ታሪክ ተነግሯቸዋል፣ ያውቃሉ። ሀታ ኦፕሬሽን ሲሆን ማለት ነው
ወንዱ ልጅ እኔ በዛ ሰዓት 15 ዓመት ነበረ። እኔ እኮ ማሚ 15 ዓመት ሆኖኛል። እኔ እኮ ጎበዝ ነኝ። እኔ እኮ በማትስ ሽልማት ወስጃለሁ። እኔ ያሳፍንቻለሁ። በምንኛ አሉ አሉ እዛ እንግሊዝኛ የሚያወሩትም ጽፎም አለ ጽፈቱም አለ። ከዛ እንዳትሞትብኝ ብሎ በሊቭ ነው ኦፕሬሽን ሆኜ የ4 ሰዓት የፈጀ ኦፕሬሽን የጨረስኩ ማለት ነው። እናቴ ሳድን ትምህርት ቤት አልሄድም ብሎ ራሱ ማለት ነው። እኛ እሷ ከሌለች የት ነው የምንሄደው? ማነው ዘመድ ብሎ ራሱ ያወራል። አረብ ሀገር ራሱ ሄዳለሁ ነው ይሄንን ያለው በምንኛ በእንግሊዝኛ ያለው። አዎ እዛ ሆሳና የሚችሉት ነበሩ። ያኔ ሪካርድ ነበረ። እሺ የስልኳ ፎቶ አለሽ ወይ እያሉ ነው ካናዳ የሚኖሩ ኢትዮጵያውያን የሚያውቋት አለ። በዚህ ስልክ እንዴት እንደምወጣ እንትን ብዙ ፎቶ አለኝ። አልበምም አለኝ። እኔ ላሳይልሽ ወይ ቁጥርሽን ጻፊ ለሃኒ አንቺ ላኪልኝ እኔ ላሳይልኝ። ልኬልሻለሁ አቡዬ ልኬልሻለሁ። ላክሽልኝ። እሺ በምን ሀይል በልሽ? ዋትሳፕ አለሽ? እሺ ሀይ ስልሽ በዋትሳፕ ላኪልኝና እኔ እዚህ ጋር ጋላሪ በባክግራውንድ አድርጌ ያሳይልሻለሁ። ቃል ገብታልኛለች ሱቅ ልትከፍትልኝ ቃል ገብታ ነበር። እሱን አላደረገችም ስላልሽ ልጁ መጥቶ እንዲያይሽ ብቻ ነው ወይስ ሴትዮዋም ሱቁን እንድከፍትልሽ ቃሏን እንድታከብር ቃል የገባችሽ? ከሁለት ዓመት ነገሩን የነገርኩሽ እንጂ እንድትከፍትልኝ አይደለም። እኔ ጥቅም አይደለም የምፈልገው ልጆቼ ነው የምፈልገው። ገብቶሻል? ከሁለት ዓመት በፊት ነው እንደዚህ አለችኝ። ስለዚህ መጥቶ እንዲያያት ብቻ ነው ልጇ የምትፈልገው እና ልጇ ይምጣና ይያት። እሱ እንኳን ጉጉት ባይኖረው እናትየው ፑሽ እንድታደርገው ሂድ እናትክን እያት ነገ የሆነ ነገር ብትሆን ይቆጭሃል ምናምን ብላ ፑሽ እንድታደርገው አይደል? እንደ በፊቱ ያኔ ስልክ አለው። ስልኩን ሰጥታኝ ያው ማሚ ብሎ ቢያናግረኝ ደስ ይለኛል። ባላየው ማለት ነው። ስልክ አለው ብቻ ነው። በስልክ ብቻ ነው እንዲያናግርሽ የምትፈልጊው? በአካል በመጥቶ እንዲያይሽ አትፈልጊም? በስልክም ወይም ከቻሉ መምጣት ነው። እኔ በስልክም መጀመሪያ በስልክ ያውሩሽና ከዛ ደግሞ ከቻሉ ይመጣሉ። በፊት እኮ በሳምንትም በ15ም ማሚ ይላል። በቃ ትንሽ እያለ አሁን ለምሳሌ በስልክ ካወራሽ ስንት አመት ነው? መስከረም ላይ ነው አልነገርኩት። መስከረም ላይ ማለት እንዴ አመት አልሆነውማ አይደል? ሴቷ አመት አልፈዋል። እሱን መስከረም ላይ ነው ያናገርኩት። ኦኬ በቃ የሴቷንም ሰዎች ስልክ የወንዱንም ስጭኝና በሰው ላስጠይቅልሽ እኔ እዛ ሀገር በሚኖሩ ሰዎች። ስለሚያማት ያኔ ያናግሯት ባላች ሰዓት ያኔ አንድ በሽታ ደግሞ እነሱን ሳላቀች ስቀር ነው ወላሂ ባናግሩኝ ማሚ ቢሉኝ እኔ ናፍቁኛል ወላሂ። አይዞሽ እዚህ ተበድዬ እነሱን እዚህ ጋር ከቤተሰብ ርቄ ከነሱ ርቄ ወይ ትዳር ወይ ባዶ ቤት ሆኜ ሳለቅስ ይከብዳል፣ ይናፍቁኛል። አሁን ላይ ብቻሽን ነው የምትኖሪው? የሚያለቅስ ስቲከር አታርጉ፣ ቤተሰብ ይዘጋል። ኧረ ፕሊስ የሚያለቅስ ስቲከር አታርጉ ኮመንት ላይ